አንቺ ምግብ ለኔ ሰራሽ? እንዴ ቆይ ሉሊት ማነው ምግብ መስራት አትችልም ያለው እንዴ? እና ደግሞ እዚህ እስር ቤት ምግብ እየበላችሁ እንዳትታመሙ ብዬ አስቤ ነው። እኔ እኮ በጣም ለሰው እኮ በጣም ነው የማስበው። እንዴ ይኸውልህ ደግሞ ምንም እንዳታስብ እሺ። ሁሌ ብትታሰርም ምንም እንዳታስብ። እኔ ሁሌ ምግብ እያስኩልህ እመጣለሁ። እሺ ባትፈታም እንዳታስብ። 100 ዓመት ብትታሰር እንኳን 100 ዓመት ሙሉ በየቀኑ እየመጣሁ ምግብ ይዤ ልመጣለሁ። እንዳታስብ። እስቲ ዝም ብለሽ አለፍኝ። ይልቅ አሁን እኔ ምንም አይነት ምግብ አልፈልግም እና ይዘሽ የመጣሽውን ይዘሽ ተመለሽ እና ድጋሚ ይዘሽ እንዳትመጪ። እውነቴን ነው። ሲም ከአንተ በፊት ነበር ያስጠራሁት። እሷም እንዲህ ነበር ያለችኝ። አንድ አይነት ነገር ነው የተናገራችሁት። ምን ይመድ ሰዎች የዛሬው ሐረግ ድራማ ይለያል። እንግዲህ ያፌት በጣም ነው የተናደደበት አቤል ላይ። አቤል እሱ እንደጠቆመ እሱ ለፖሊስ እንዳመለከተ ሲነግረው በቃ ሊበላው አይኑን ሊያወጣው ነው የደረሰው። በጣም በቃ ኦቨር ነው የተበሳጨውና ሲጮህበት ነበረ። ነገ በጠዋት ወደ ፖሊስ ጣቢያ ሄደ ቃልህን ትቀይራለህ፣ እሷ አይደለችም ብለ ትነግራቸዋለህ እያለ ሲጮህበት ነበር። ከዛም በኋላ ይህን ያክል ነው እንዲህ የምትጠላን? ወቅታኛለች እኮ ምንም ላልሆነችልህ ሴት እኔን እንደዚህ ይህን ያክል ጠላኛለህ ሲለው ነበር። ያው ግን ያፌት እንደዛም ቢሎ ሲጮህበት ነበር። ያው እህቱ ናት፣ ለያፌት እህቱ ናት እና በጣም ሲጮህበት ነበር። የሌለ ነው የተናደደበትና አቤልም ያው ቀመር ሊቀምር ነው፣ ማን እንደሚወድቅ አሳያለሁ ሲሎ ነበር። እንግዲህ በሌላ በኩል ደግሞ ዲያና እናቷን ይቅርታ ለመጠየቅ ስትሞክር ነበር። ያው ናቱን እንድታስፈታለት ያው ትወደዋለች እና እንድታስፈታላት ይቅርታ ለመጠየቅ ስትሞክር ነበር። ከዛም በኋላ ይቅርታ እንደዚህ አይደለም የምትጠይቅኝ፣ ምን ሰምተሽ ነው ወንድምሽ ስለኔ ምን ነግሮሽ ነው እንደዚህ የተቀየርሽብኝ እንደዚህ የተለወጥሽብኝ እያለች ስትጠይቃት ነበር። እና ከሱ ጋር ከወንድሜ ጋር ስታወሩ ሰምቻችሁ ነበር፣ ያው አባቴን አንቺ እንደገደልሽ እንዳስገደልሽ ስታወሩ ሰምቼ ነው ስትላት ነበር። እና ይህንን በሰማች ጊዜ እናትየዋ በቃ የሌለ ነው ብድቅ ብጥብጥ ያለችው። እንዴት እኔን አትጠይቅኝም? እንደዚህ ነው እንደምትገምችኝ? እኔን እንደዚህ ነው እንደምታይኝ? ልክ እንደሰማሽ ልትጠይቅኝ ይገባ፣ ከኔ ልትረጂ ይገባ ነበር ብላ የሌለ በቃ ብድ ብላ ነው ሄደችው። ያው እንግዲህ ሰዎችዬ በሚገርም ሁኔታ ሉሊትን አይታችኋታል። ቤዛ መኝታ ቤት ገብታ ምቾቱን የቤቱን ምቾት የአልጋውን ምቾት ስታጣጥም ነበር፣ ተኝታበት ብላ ነበርና ያው ድንገት ቤዛ ከውጪ መታለች። ከዛን ስትገባ አልጋዋ ላይ ተኝታለች። ስትቀሰቅሳት በቃ የሌለ ድንብር ድንግጥ ብላ ደንብራን የተነሳችው ማለት ነው። ስትቀባጠር ነበር የሌለ ስትዘላብድ ምናምን፣ ስለ ውሎዋ ምናምን ስትጠይቃት ነበር። እንዴት ናት ለምደሽ ምናምን በቃ ያላለችው ያልቀባጠረችው ነገር የለምና ውጪልኝ ልተኛ ምናምን ስትላት ነበር ቤዛና ኧረ አብረን እንተኛ ምናምን ስትል በቃ ፊቷን የገለባበጠችባት ቤዛ። ከዛን ቶሎ ነው የወጣችው። ብቻ ምላሷ አይቻል ምኑ አይቻል እቺ ሉሊት ሉሊት ዘጋችኝ። እንደሱ አይነት ወረኛ ሴት አለ እንዴ? እስቲ ካላችሁ አለን በሉኝ በኮሜንት ላይ። እንግዲህ ሰዎችዬ እንዳያችሁት ነው ያፌት እንግዲህ አቤልን ሊያባረው ነበር። ነገ ወደ ቤት ቀጥ ብለህ ትመለሳለህ ሲለው ነበር። ነገር ግን ያው ኤፉ አትሄድም፣ የሚላላክልኝ ሰው የለም፣ የሚያወራኝ ሰው የለም፣ ስለዚህ አትሄድም፣ እዚህ ቤት ውስጥ ብቻ መዋል አልፈልግም፣ ስለዚህ አቤል አይሄድም ብላ ያፌትን ቀልቡ ብለዋለችና አቤልም ዘና ብሎ ሲተኛ ነበር። በሌላ በኩል ደግሞ የሉሊትን ምግብ አያችሁ። ኧረ ሉሊት ተቀቅሎ የለ እንዴ? ደግሞ እኮ ትመላለሳለች ቤዛ ፊት ለፊቷ ቁጭ ብላ ምን እያረግች ነው ስትላት አንዴ ወደዚህ አንዴ ወደዚህ ዝም ብላ ትንጎራደዳለች በሚገርም ሁኔታ። ብቻ ምግብ እየሰራች እንደሆነች ስትነግራት ነበር። አንቺ ምግብ መስራት እኮ አትችይም ምናምን ስትላት ነበርና ሽንኩርት ብቻ ነው የቀረኝ በቃ ጨርሻለሁ ስትል
አበደች። በቃ ቤዛ እንዴት ሽንኩርት መጨረሻ ላይ ነው እንደሚገባበት ምንድን ነው የሰራሽው ብላ ተነስታ ስታየው በቃ የሆነ የተቦካካ ነገር ነው ስትጮባት ነበር። እና የሰው ሙያ እንዲታታት ያለሽ አንቺ ጥጋብ ላይ ነው ያለሽው። እኔ ግን ስንት ታስሮ የሚጠብቀኝ ሰው አለ እዛ። ያው ለነናቱ ልታደርስ መሰለኝ ብቻ የሌለ በቃ አበላሽተዋለች። እስቲ በኮመንት ላይ ያሳውቁኝ እንደ ሉሊት ምግብ መስራት የማትችሉ ሰዎች አቤት አቤት በሉኝ። አረ ሰዎች ሉሊት የምትባለው ሴትዮ የተመታች ናት። እንግዲህ እንዳያችሁት ነው። ትንሽዬ በርበሬ ጠብ አረገችበት ውሃ ውስጥ። ከዛን ሽንኩርቱን የሆነ ገንድሳ እንጨት እንደሚፈለጥ ነው በቢላ የፈለጠችውና ገንደስ አድርጋ ከታበታለች። በስማ ምግብ ኧረ ሙያ ትጠላላችሁ። ኧረ ሰዎች በጣም የሚገርም ነው። እንግዲህ አቤል ቲቪውን ሲያጮህ ቀንስ ብሎት ነበረ። አልቀንስም ሲል ተነስቶ በጣም ተናዶ ዘጋው ቲቪው እንኳን በኋላ እንዳከፍት ምናምን ሲሉ ነበር። ከዛን ገኒ እንግዲህ ምግብ እያቀራረበች ነበር እና እኔ ተቀመጪና እኔ እኮ አሁን ተሽሎኛል ምናምን ስትላት ነበር ይፉ። ከዛም በኋላ ቁጭ ስትል ያፌት አበደ፣ አንቺ እኮ ሰራተኛ ነሽ፣ ወጥ ቀቃይ ነሽ፣ እንዴት ከኔ ጋር ቁጭ ብለሽ ትበያለሽ ምናምን ተነሺ ምናምን ብሎ ሲጮባት እንግዲህ እንዳያችሁት ነው። ኤፉ ተነስታ ልኩን ስትነግረው ነበር። አቤል በዛ መካከል በጣም ደስ ብሎት ሲስቅ ነበርና ምንም አታመጣም፣ እያንዳንዱ የገነባውን ነገር ቀስ በቀስ እንድልሃለሁ፣ አንዳች ነገር አታመጣም፣ አርፈ ተቀመጥ፣ ካሁን በኋላ እናቴን እንደዚህ ልትናገራት አትችልም ሲላት ነበር ስትለው ነበር። እና በቃ ያፌት አበደ። ሰዎች የሚገርም ነው። ብቻ የምር ዋጋውን የሰጠችው በንግግር ብቻ ቅስሙን የሰበረችው። እና በቃ ጠብቅ፣ እያንዳንዱን ነገር እንድልሃለሁ እስካሁን የገነባኸውን ብላለች። አረ ኤፉ ተመቸችኝ። አቤል ጋይዳ እንግዲህ አቤልን ስታስቦካው ስታስፈራራውና መረጃ እንደያዘችበት ስትነግረው ነበር። በዚህ ፈንታ እዚህ ቤት ውስጥ መቆየት ከፈለግ አሁን ተነሳና ሄደን ፂን እናስፈታታለን ስትለው ነበር። እና ተረጋጋና አስብበት፣ ከዛን ሄደን እናስፈታታለን። በቃ የሌለ በኮንፊደንስ ነው መረጃ ስለያዘችበት በቃ ሁሉንም በቃ መረጃ ይዛባቸዋለች። እንደውም አሁን ስትቀርባቸው በእያንዳንዱ በያፌትም በአቤልም መረጃ አለ። አሁን በቶሎ ገደል የምትከታቸው ገደል የምትጨምራቸው ነው የሚመስለኝ። እናንተ ምን ታስባላችሁ? እንግዲህ አታፍርም ሉሊት ያቦካቸውን ቡኮ ለጽ ያርሳ ነበር። የመጣሽውን ይዘሽ ነገር ተመለሽ ይብላታለች። ከዛ ወዲያው ናታን ጋር ሄዳ ነበረ። ናታንም ጋር እሱም ልክ እንደዛው ነው ያላት። ከዛ አታፍሩም እንዴ ጺም እኮ እንደዚህ ነው ያለችኝ ስትለው ነበር። እና ያው ጺ እንደታሰረች ያ ናታን ገብቶታል። ጺ ምን ሲላት ነበር? እስቲ በቀጣይ ምን ይፈጠራል? ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ባይ